ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ሰዓቱ መረጃችን ተጀምሯል። በሰዓቱ የዜና ጥንቅራችን ከሀገር ቤት እስከ ውጭ የተሰሙ አዳዲስ መረጃዎችን እናደርሳችኋለን። ከባድ የድረሱልን ጥሪ ከወደ ሳዑዲ አረቢያ ተሰምቷል። በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ላይ የሞት ፍርዱ መጀመሩን ተናግረዋል። በሳዑዲ የሞት ፍርድ ቅጣት ብይን የተላለፈባቸው ኢትዮጵያውያን ተራ በተራ የሞት ፍርዱ ተፈጻሚ የሆነባቸው ይገኛል። ቅጣቱ ተፈጻሚ ያልሆነባቸውና ከሰዓታት በኋላ ተፈጻሚ የሆነባቸዋል ተብለው የሚጠባበቁት ኢትዮጵያውያን በከፍተኛ የስነ ልቦና ቀውስ ውስጥ መሆናቸውም ተሰምተዋል። መረጃውን በዝርዝር እንነግራችኋለን። ጠቅላይ ሚኒስትር አብይ አህመድ በየዕለቱ እየሳኩ ነው የምኖረው አሉ። አውሮፓ በሄድኩበት ወቅትም የአምቡላንስ ጩኸት ረበሸኝ ሲሉም ተናግረዋል። 27 ዩኒቨርሲቲዎች ሸልመውኛል ሲሉ የተደመጡት ጠቅላይ ሚኒስትሩ በእርሳቸው የትምህርት ሕይወትና እውቀት ላይ ጥርጣሬ ላላቸው ሰዎች የሚመስል አስተያየትም አቅርበዋል። የአገዛዙ ልሳን ኢቲቪ ጋዜጠኛውን ለምን ታገትክ በሚል ማባረሩ ታወቀ። ሌሎች የታገቱ የሚዲያ ባለሙያዎችንም ደሞዛቸውን መቅጣቱ ተሰምተዋል። እነለገሰ ቱሉ የሀገሪቱ ሰላም ታሪካዊ ነው በሚሉበት በዚህ ወቅት እርሳቸው የፕሮፓጋንዳ ስራዎቻቸውን የሚያስተጋቡበት ተቋም ኢቲቪ ደግሞ የሚዲያ ባለሙያዎች ለምን በአጋሹ ታገታችሁ በሚል ማባረሩ ነው የተነገረው። ከወዲሁ እነዚህን በርዕሳችን ያስተዋወቅናችሁን አበይት መረጃዎችን ጨምሮ ሌሎች ዝርዝር አዳዲስ መረጃዎችን እናስደምጣችኋለን። ውድ የተከበራችሁ ቻናላችን ቤተሰቦች በየጊዜው የሚወጡ ትኩስ ዘገባዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰባችን ይሁኑ። መረጃው ሌሎች ይደርስ ዘንድ ቪዲዮውን ላይክ በማድረግ ጀምሩ እያል የሰዓቱን ዝርዝር መረጃዎች ከዚህ እንደሚከተለው ማቅረብ እንጀምራለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በየዕለቱ እየሳኩ ነው የምኖረው አሉ። አውሮፓ በሄድኩበት ወቅትም የአምቡላንስ ጩኸት ረበሸኝ ሲሉም ተናግረዋል። 27 ዩኒቨርሲቲዎች ሸልመውኛል ሲሉ የተደመጡት ጠቅላይ ሚኒስትሩ በእርሳቸው የትምህርት ሕይወትና እውቀት ላይ ጥርጣሬ ላላቸው ሰዎች የሚመስል አስተያየትም አቅርበዋል። 2010 እና 2011 እርሳቸውን ደግፈው ወደ ኢትዮጵያ የገቡትን ዲያስፖራዎችንም ቂመኞችና ስደተኞች ሲሉ ገልጸዋቸዋል። የብልጽግናውን መንግስት የፕሮፓጋንዳ ልሳናት እናስተላልፈዋለን ያሉት የጠቅላይ ሚኒስትሩ ንግግር ከቀድሞ ወዳጃቸው ፕሬዝዳንት ኢሳያስ አፈወርቂ የተኮረጀ በሚመስል አኳኋን የቀረበ ነው። አንድ ጋዜጠኛ ከፊታቸው አስቀምጠው የተሰለቹ ንግግሮቻቸውን ያነበነቡበት የብልጽግናው ሚዲያ ሰራዊት ደግሞ አንድ አረፍተ ነገር በተለያዩ ቋንቋዎችና ስሞች ሲለጥፍ የታየበትም ሆኗል። ሀገሪቱ ያለችበትን ቀውስ እንዴት ማስተካከል ይቻላል? ብሔራዊ እርቅ አውርዶ ደም መፋሰስን እንዴት ማስቆም ይገባል? ሀገሪቱ ያለችበት ፖለቲካዊ ቀውስና ዲፕሎማሲያዊ ኪሳራ፣ እንደዚሁም ከገባችበት ኢኮኖሚያዊ ውድቀትና ጦርነት እንዴት መላቀቅ እንደሚገባ አንድም ሀሳብ ሲያነሱ ያልተሰሙት ጠቅላይ ሚኒስትሩ ስለ ራሳቸው በራሳቸው ሚዲያ ሲናገሩ ማምሽተዋል። ከእነዚህ ንግግሮቻቸው መካከል መጋቢት 24 2010 የተናገርኩትን እየኖርኩ ነውና በየቀኑ እየሳኩ ነው የሚለው አንዱ ነው። በየቀኑ ሺዎች የሚረግፉበት፣ በርካታ እናቶች ልጅ አልባ፣ በርካቶች ደግሞ ወላጅ አልባ እንዲሆኑ ያደረጉ ጦርነቶችን ያካሂዱ፣ በሚሊዮን የሚቆጠሩ ሰዎችን እያስለቀሱ ያፈናቀሉና ለስደት የዳረጉት የብልጽግናው ፕሬዝዳንት ከመጋቢት 24 2010 ወዲህ ያለው የእርሳቸው ሕይወት ግን በየቀኑ ሳቅ የሞላው እንደሆነ አብራርተዋል። ይሁን እንጂ ሳቃቸው ምንጭ የሰዎች ሞትና መፈናቀል እንደዚሁም ሀዘን ስለመሆኑ ግን አላነሱም። በ2010 ዓመተ ምህረት ከአንድ ደራሲ መጽሐፍ ላይ ወስደው ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ የሚለውን ንግግር ራሳቸው አስመስለው ያቀረቡት የተኮረጀውን ገለጻ ዛሬም የእርሳቸው የፈጠራ ሀሳብ አስመስለው በዚሁ አገላለጽ ሲደነቁ ተደምጠዋል። ራሳቸውን እያወደሱ ተቺዎቻቸውን እየዘለፉ የቀድሞ ደጋፊዎቻቸውን መስማት አንፈልግም እያሉ የተማረሩበትን ንግግር እየደጋገሙ ሲያቀርቡ ያመሹት ጠቅላይ ሚኒስትር አብይ በቅርቡ ወደ አውሮፓ ሄጄ የአምቡላንስ ጩኸት ረበሸኝ ሲሉም ነው የተደመጡት። በቅርቡ አውሮፓ ጉዞ ነበር እና በዚህ ቆይታዬ እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመራል አይነት ቅሬታ። ጠቅላይ ሚኒስትሩ ራሳቸውን ዓለም የሚያደንቃቸው ዩኒቨርሲቲዎችም እየጠሩ የሚሸልሟቸው ከኖቤል ሽልማት ውጪ እርሳቸው በርካታ ያሏቸው ሽልማቶች ይቅርብኝ እያሉ ሄደው እንደማይቀበሉም ይህንን የሚያደርጉትም ስራ ለመስራት ሲሉ ጊዜ ለመስጠት መሆኑንና ነገር ግን 27 ዩኒቨርሲቲዎች ሽልማት እንዳቀረቡላቸው ተናግረዋል። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሪኮግናይዝ ያደረጉት በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን
ራሳቸውን ሀገር ማስተዳደር የሚያውቁ አድርገው ሲናገሩ፣ ተቋሞቻቸውን ደግሞ በተለመደውና በተሰለቸው አገላለጻቸው ቀበሌና ወረዳ እንኳን መርተው የማያውቁ እያሉ አጣጥለዋቸዋል። ምንም እንኳን እርሳቸው የመሩት ወረዳና ያስተዳደሩት ቀበሌ ሳይኖር ጠቅላይ ሚኒስትር ቢሆኑም በኢህአዴግ ዘመን በነበረው ስልጣናቸው በስነ ምግባር ብልሹና በአቅም ማነስ እየተገመገሙ የተሰጣቸውን ኃላፊነት ሁሉ መልሰው ሲነጠቁ መቆየታቸውን ባልደረቦቻቸው ይናገሩ እንደነበር ግን ይታወቃል። ጠቅላይ ሚኒስትር አብይ አህመድ የተማሩና እውቀት ያላቸው ሰዎች እርሳቸውን አላዋቂና ብቃት የለሽ በሚል ለሚሰጡት አስተያየት የሚመስል ምላሽ ያሰሙም ሲሆን ሀገርን ለመምራት እውቀት ያለው ድርሻ ያነሰ ነው ብለዋል። እውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸነው ነገር ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው። ጠቅላይ ሚኒስትር አብይ እሳቸው ለውጥ የሚሉት የትርምስና የውድቀት ዘመንን በማስመልከት በሰፊው ሲያብራሩም ጥሪያቸውን ተቀብለው ወደ ኢትዮጵያ የሄዱትን ዲያስፖራዎችን 4 ኪሎ የጠራቸው ይመስል ተሳስተው መጡ ሲሉ የተደመጡ ሲሆን እነዚህ ፖለቲከኞቹም ቂምና ደስታ ነው ያመጣቸው፣ ስለ ራሳቸው የነበራቸው ግምትም ቀውስ ነው ብለዋቸዋል። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡ ውስጥ ነበር። እሳቸውን የጦርነትና የእልቂት ፖለቲካ ደግፈው የቆሙትንና በአንድ ወቅት ከጎናቸው ቆሞ የነበረውን የዲያስፖራ ኃይልንም ጠቅላይ ሚኒስትሩ ሲያብጠለጥሉት ነው እየተሰሙት። የአገዛዙ ልሳን ኢቲቪ ጋዜጠኛውን ለምን ታገትክ በሚል ማባረሩ ታወቀ። ሌሎች የታገቱ የሚዲያ ባለሙያዎቹንም ደሞዛቸውን መቅጣት ተሰምቷል። እነለገሰ ቱሉ የሀገሪቱ ሰላም ታሪካዊ ነው በሚሉበት በዚህ ወቅት እርሳቸው የፕሮፓጋንዳ ስራዎቻቸውን የሚያስተጋቡበት ተቋም ኢቲቪ ደግሞ የሚዲያ ባለሙያዎችን ለምን በአጋሹ ታገታችሁ በሚል ማባረሩ ነው የተነገረው። አንድ የጣቢያዊ ሕግ ክፍል ባልደረባም ይህ እርምጃ የተወሰደው በጋዜጠኛ የኑስ መሐመድ ላይ መሆኑን ተናግረዋል። ተቋሙ ይህንን ጋዜጠኛ ከማባረሩን ባሻገር አንዱ ሹፌርና የካሜራ ባለሙያ የ3 ወር ደመወዝ መቅጣቱን ታውቋል። የዚህ ሁሉ መነሻ ድርጊት የተፈጠረው ከ10 ወራት አካባቢ በፊት ነው። የጣቢያው ጋዜጠኛ የኑስ መሐመድ፣ የካሜራ ባለሙያው የዲዲያ አስራትና ሹፌራቸው ወደ አማራ ክልል ደቡብ ወሎ ዞን ለስራ በማቅናት ላይ ነበሩ። ይሁን እንጂ በሰሜን ሸዋ ዞን ደብረ ሲና አካባቢ ጭራ ሜዳ በተባለ ስፍራ ላይ በታጣቂዎች ይታገታሉ። ሙያተኞቹ በወቅቱ መታገታቸውን ለተቋሙ ማሳወቃቸውን የሚያስታውሱት አንድ ኃላፊ ነገር ግን እንዲለቀቁ ለማድረግ አንዳች ሙከራ ተቋሙ አላደረገም ሲሉ ያስታውሳሉ። ባለሙያዎቹን ያገቱ ታጣቂዎችም ለተወሰኑ ቀናት ከቤተሰቦቻቸው ጋር ያገናኟቸው እንደነበር ያክላሉ። እነዚህም ባለሙያዎቹን ያገቱት አካላት የማስለቀቂያ ገንዘብ ሳይጠይቋቸው በተለያየ ቦታ ሲያዘዋውሯቸው ከቆዩ በኋላ ለመልቀቅ ቅድመ ሁኔታ ማስቀመጣቸውንና ሙያተኞቹ የአገዛዙን ፕሮፓጋንዳ ለመስራት ነው የመጡትና ካሜራዎቻቸውን እኛ ጋር ይቀራል እነርሱ ግን እንለቃለን ማለታቸውን ነው የጠቀሱት። በዚህ ወቅት ግን ብልጽግና በተቋሙ ያስቀመጣቸው ኃላፊዎች መሳሪያዎቻቸውና ካሜራዎቻቸውን እንጂ እነርሱ ምን ያደርጉልናል ማለታቸውን ያስታውሳሉ። የሆነ ሆኖ ጋዜጠኛው የኑስን ጨምሮ ባለሙያዎቹ ከ13 ቀናት ቆይታ በኋላም ለቀቋቸው ሲልም አንስተዋል። አንድ ተቋሙ ሌላ ዳይሬክተር ጋዜጠኛውና ሌሎችን ባለሙያዎችን በጥብቅ ተከታተሏቸው ተብሎ ለወራት ያመደረጉና አስተዳደራዊ እርምጃ የሚወሰድባቸው ተብሎ ሲታይ መቆየቱን ጠቅሰው አሁን ጋዜጠኛው የኑስ መሐመድ እንዲባረር፣ ሌሎቹ ሁለቱ ደግሞ በ3 ወር ደመወዝ እንዲቀጡ መደረጉን አንስተዋል። የብልጽግናው ሹማምን ታግታችሁ መልካም ገጽታችንን እናበላሻችሁ ያሏቸውን ሙያተኞችን ነው እንግዲህ በዚህ መልኩ የቀጡት። የተቋሙ የህግ ባለሙያ የዲሲፕሊን ኮሚቴው የታገተ ጋዜጠኛ እንዴት ይባረራል በሚል ቢያንስ የ3 ወር ደመወዝ ይቆረጥ በሚል ወስኖ እንደነበርና የተቋሙ ስራ አስፈጻሚ አቶ ጌትነት ታደሰ ግን በአለቆቻቸው ትዕዛዝ ይመስለኛል ይባረር ተወስኗል ማለታቸውን ያነሳሉ። የተቋሙ ስራ አስፈጻሚዎች እንዲህ ያለውን ነገር ሲያደርጉ የአሁኑ የመጀመሪያው አይደለም። በአሁኑ ወቅት የፕላንና ልማት ሚኒስትር ዴኤታ የሆኑትና በአማራ ክልልም የንጋት ኮርፖሬት ቦርድ ሰብሳቢ ሆነው የሚያገለግሉት ስዩም መኮንን የተባሉት የቀድሞ የኢትዮጵያ ቴሌቪዥን ስራ አስፈጻሚ ከወቅቱ የብልጽግና አለቆቻቸው አስቀድሞ የነበሩትን የኢህአዴግ አለቆቻቸውን ትዕዛዝ ለማስፈጸም ከሰራተኛ እስከ ጋዜጠኛ ያባረሩ እንደነበር የሚታወቅ ነው። ከባድ የድረሱልን ጥሪ ከወደ ሳዑዲ አረቢያ ተሰምቷል። በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ላይ የሞት ፍርዱ መጀመሩን ተናግረዋል። በሳዑዲ የሞት ፍርድ ቅጣት ብይን የተላለፈባቸው ኢትዮጵያውያን ተራ በተራ የሞት ፍርዱ ተፈጻሚ እየሆነባቸው ይገኛል። ቅጣቱ ተፈጻሚ ያልሆነባቸውና ከሰዓታት በኋላ ተፈጻሚ ይሆንባቸዋል ተብለው የሚጠባበቁት ኢትዮጵያውያን በከፍተኛ የስነ ልቦና ቀውስ ውስጥ መሆናቸውም ተሰምቷል። በትናንትናው ዕለት የሶማሌ ክልል ተወላጅ በሆኑ 4 ዜጎች ላይ የሞት ፍርድ ተፈጻሚ መሆኑን ገልጸዋል። እስካሁን 10 በሚሆኑ ኢትዮጵያውያን ላይ የሞት ፍርድ ተፈጻሚ መሆኑን የሚገልጹ ስደተኞቹም
የሞት ፍርዱ በእነሱ ላይ ተፈጻሚ ለማድረግ ጊዜው መቃረቡን ፖሊሶች እንደገለጹላቸው ተናግረዋል። ተረኛ ማን እንደሆነ ባናውቅም ሁልጊዜ ራሳችንን አዘጋጅተን እየጠበቅን ነው ብለዋል። ቤተሰቦቻችን ከሀገር ቤት ከዞን እስከ ክልል ባለስልጣናትና ከውጭ ጉዳይ ሚኒስቴር እስከ ጠቅላይ ሚኒስትር ጽሕፈት ቤት ድረስ ከ9 ወራት በላይ ቢመላለሱም መፍትሄ ግን የለም ነው ያሉት። ሳዑዲ የሚገኙ ኢትዮጵያውያን ላለፉት 6 ዓመታት ለአምባሳደሮችና የቆንጽላው ጽሕፈት ቤቶች አቤቱታ ሲያቀርቡ መቆየታቸውን ገልጸው እባካችሁ ነፍሳችንን አድኑ ብለን ብንማጸንም ሰሚ ግን አላገኘንም ብለዋል። የአረፋ በዓል ከመግባቱ በፊት ወይም በኋላ ላይ በሁላችንም ወይም በአብዛኞቻችን ላይ የሞት ፍርዱ ተግባራዊ ይሆናል የሚል ጭምጭምታ ከሰማን ወዲህ ለበለጠ ጭንቀት ተጋልጠናል ሲሉም ገልጸዋል። በሞት ፍርዱ ምክንያት 8 ሰዎች አእምሮ ህመምተኛ መሆናቸውም ተነግሯል። የእስር ቤቱ በር በተንኳኳና በተከፈተ ቁጥር ዛሬ ተረኛ ነን እያልን እንሳቀቃለን የሚሉት በእስር የሚገኙት ኢትዮጵያውያን ስደተኞቹ የሌሎች ሀገራት እስረኞች በመንግስታቸው ጣልቃ ገብነት ተፈተው ወደ ሀገራቸው ተመልሰዋል ሲሉ ነው የሚያስረዱት። ዛሬም በሞት አፋፍ ላይ ሆነን ድምጻችንን እናሰማለን። የሞት ፍርዱ ተግባራዊ ከመሆኑ በፊት አድኑን በማለት ለኢትዮጵያ መንግስት ጥሪ አቅርበዋል። በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራ እስር ቤት የሚገኙት ኢትዮጵያውያን ከኢድ አል-አረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸውም ቤተሰቦቻቸው ከቀናት በፊት ለተለያዩ ሚዲያዎች አስረድተዋል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው ጠይቀዋል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አል-አድሃ ወይም አረፋ በዓል በፊት እንደሚፈጸም ያሳያል ተብሏል። በዚህ ጊዜ በዓሉ ሊከበር ሰዓታት ብቻ የቀሩ ሲሆን የሞት ፍርድ የተላለፈባቸው በርካታ ኢትዮጵያውያንም የድረሱልን ጥሪ እያሰሙ ይገኛሉ።